ተገዳዳሪ የቀጠናውም ልክ ተደርጋ የምትወሰደው ኢትዮጵያ ካጸናችው ክብሯንም ከገለጠችበት ቀይ ባህር መልህቋን ካነሳች ከ3 አስርት ዓመታት በላይ ቢቆጠርም ይህን ውል አልባ መገለል በቁጭት የሚያነሳ የአባቶቹንም ገድል ስለ ክብራቸው ከፍ የሚያደርግ ቆራጥ ትውልድ አሁን ላይ ተፈጥሯል። ኢትዮጵያ መቼም የመልክዓ ምድር እስረኛ ሆና አትዘልቅም የሚል በፍጹም የውጊያ መሻት የለንም፣ በህጋዊና ንግግር ሊፈታ ይችላል ነው። ሚሊዮን % እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም፣ ማንም ፈለገም አልፈለገም። ይህ የተዳፈነ ፍም ያህል የሚለበልብ ቁጭት ከንግርት ያለፈ ከዳህላክ ግርጌ ከአሰብም ትይዩ ያለ የአንድ ወቅት ክብርን እንደመመለስ የሚሰማ የኢትዮጵያውያን አሁናዊ መልክ ነው። ከዚህ ጀርባ ሸፍጥ፣ ሴራና የባዕዳኑ የዘመናት መሻት እኩል ተገልጠውበታል። በተለይ ስለ ኢትዮጵያ የቀን ቅዠት የሚያበራያት ግብጽ ትልቁን ድርሻ ትይዛለች። ይህ ሴራ ኢትዮጵያን ከቀይ ባህር የማግለል ብቻ ተልኮን የያዘ አልነበረም። ባሏት የተፈጥሮ ጸጋዎች እንዳትለማ ዳግም ከልዕልናዋ እንዳትቆም የማድረግ ግብን ያነገበም ጭምር እንጂ። ልማት ስታሰብ፣ እድገት ስታሰብ፣ ግብርና ስታሰብ፣ የኃይል ማመንጫ ስታሰብ እንዳንለማ እንዳንጠቀም ኢትዮጵያውያን እጅ እንታሰር፣ አስተሳሰባቸው እንታሰር የዓለም ማህበረሰብ ሮንግ ኢንፎርሜሽን ኖሮ ሲደረግ ቆይቷል። ይሄ እንግዲህ ሲደረግ የነበረው ዝም ብሎ በሆነ ነገር አይደለም፣ ዘንበሪ ኋላ አለ ማለት ነው። ባጭሩ ታችኛው አካባቢ ያሉ ወገኖቻችን የግብጽ ወንድሞቻችን ዘሮ የነበሩ ሴራዎች ናቸው። ይሁንና ይህን የበዛ ሴራ ለመቀልበስና የኢትዮጵያንም እውነት ለመግለጥ በተናጥልም ሆነ በቡድን ሰፊ ጥረቶች ቢደረጉም የታለመውን ግብ ሊመታ አልቻለም። ይህን ተከትሎ ከቁጭትና መብሰልሰል የዘለለ የቀደምቶቹን ታሪክ እያወሳም ሲቆዝም የከረመው ሀገሬው የሕግም የሁኔታም ድጋፍ ባገኘ ጊዜም በወቅቱ አሳልፎ በሰጡ ታሪክም አብዝቶ በሚወቅሳቸው መሪዎቹ መሻቱ ተጨናገፈም። ለዚህ እውነት በሌላ ጎኑ መልካም ዕድል ጥሮ የነበረው የኢትዮ ኤርትራ ጦርነት ምናልባትም በነበረው ወኔና ብርታት ከዳር ደርሶ ቢሆን ኖሮ ሌላ መልክ ሌላም ለውጥ ያመጣ ነበር። ግን አልሆነም። እነሱ ራሳቸው ውጊያውን ስለጀመሩ እኛ የፈለግነውን ነገር ለማድረግ የሚያስችለን የህግ ሽፋን ነበረን። በዲፕሎማሲ አንፃር እነሱ ውጊያውን ስለጀመሩት የዲፕሎማሲ ሽፋን ነበረን። ከአቅም አንፃር ደግሞ የፈለግነውን ማድረግ የምንችልበት አቅም ገንብተን ነበር። ያው በፖለቲካ ውሳኔው ምክንያት የፈለግነውን ነገር ማድረግ አልቻለም። ታሪክ በጠለሸ ገጹ የከተበው ይህ እውነት ሀገሬው በልቡ ላይ አትሞ ነቀፌታውን ችሎ ዘመናትን ቆጥሯል። ጥንተ ርስታችን ነው የከፍታችንን ማማ እያለ ሲያዳንቅ የነበረው እሱ ሌላ ስምም ተለጠፈበት። ያ የአባቶቹ ደጅ የሰንደቁ መታያ ቀይ ባህር ማለቱ ብቻ እንደ ነውር ተቆጠረበት። ቀይ ባህር በተለያየ ሴራና ተንኮል እንድናጣ ከተደረገ በኋላ ስለ ቀይ ባህር ማውራት ታቡ ነበር። ታቡ ማለት የማትናገር ማለት ነው። የማይፈቅድ ለመናገር ብትናገርም ኃጢአት የሚሆን ወንጀል የሚሆን ወይም ሌላ ስም የሚያሰጥ አዳሪ፣ ጸረ ህዝብ፣ ጸረ ዲሞክራሲ፣ ጸረ ምናምን የማይለጠፍ ስም የለም ለሁላችንም። አሁን አጀንዳው ኢንተርናሽናል አጀንዳ ሆኗል። ኢንተርናሽናል አገር ውስጥ ብቻ አይደለም፣ ኢንተርናሽናል አጀንዳ ሆኗል። ወደዛ ደረጃ ማድረስ ቀላል አይደለም። እንዲህ ያለው ማነወር ዝም ብሎ እንደዋዛም የመጣ ለመሆኑን ከጥንት ጀምሮ የኢትዮጵያ የውስጥና የውጭ ፈተናዎችን መለስ ብሎ መመርመሩ ተገቢ ሆኖ ይነሳል። የኢትዮጵያ መቆም ከፍ ማለትም ለካይሮ ራስ ምታት ለግል መሻቷ ውድቀት ነውና ይህን ከምታይ አድራሽ መንገዶችን መዝጋት የቆየ ግቧ መሆኑ ለዚህ ሁሉ ግብር ሁነኛ አስረጅ ሆኖ ይጠቀሳል። ታዲያ በዚህ ዘመንም ያልተገታው እኩይ ግብሯ ቀለብ እየሰፈረች ባሳደገቻቸው አሁንም የመዳፏ ተመጽዋች በሆኑ ባንዳዎች የጥፋት ጥምረታቸው ልክነት እርግጥ ስለመሆኑ አንደበታቸው መስክሮባቸዋል። ኩሉ ሰራዊት ናይ ዛዓዲ አዛዚ የዝብል ይሁን ሁሉም የዚህ ሀገር መከላከያ አዛዥ ነኝ የሚል ይሁን የፖለቲካ መሪም ይሁን በውጭ ሀገር በኤምባሲ የሚሰራም ይሁን ስለ አሰብ ብዙ ተናግረዋል። ከዛሬ ነገ ይጀምሩታል ብለን ስንጠብቅም ነበረ። ለምን የተዉት ይመስላል? ለምንስ ተዉት? ስላልፈለጉት ነው? አሰብን ስላልፈለጉት ነው ወይ? ባህሩን ስላልፈለጉት ነው? ጽምዶን ስላጠናከረ ነው? ተጽምዶ ያጠንከረ የአገር ክብር ብሔራዊ ጥቅምም በጥቂት የታሪክ ተወቃሽ የአገር ልጆች ለባዕድ ተላልፎ ተሰጠም። ይህ ሀፍረት የማያውቀው ቡድን ነውሩን እንደ ኩራት ገለጠም። ላደማው ትናንት ጠላት የላለው ግዞተኛ ሆኖ መታየቱም ትዝብት ላይ ጣሉም። እሱ ብሔራዊ ጥቅምን አሳልፎ ሰጥቷልና የማይሽር ክህደቱን ሀገር ላፍታ ተዘነጋውም። የፕሪቶሪያ ስምምነት ሲፈረም እንዴት ቲፒኤልኤፍ ሳይጠፋ እንዴት ትግራይ ሳይወድም
ፊርማ ይደረጋል በሚል ነው የመጨረሻ ጫፍ የደረሰው ጸቡ። ከዚህ ኃይል ጋር ነው እንግዲህ አንዳንድ ቲፒኤልኤፍ ሰዎች ሆነው ኢትዮጵያን ለማፍረስ እንስራ ያሉት። ሀገርን ለማሳጣት ከጠላት ማበር እንዴት ተቻሉ? ጥቁር ጠባሳ ካኖረበት ተቸንካሪ ኃይል ጋር እንዴት ተወዳጅም? ኢትዮጵያን ከሚያደሟት ጋርስ እንዴት ጋብቻ ፈጸመም? የብዙሃኑ ጥያቄ ቢሆንም ጥምረት ፈጠርን ያሉ ተቸንካሪዎች ጥንተ ታሪካቸውን ለተረዳም ስንዝር እንደማይራመድ ቀድሞ ይገባዋል። አሁን ኢትዮጵያ ሌላ ትጋት ላይ ነች። በገዛ ጸጋዋ በዓለም ሸንጎ የቆመችበትን ውንጀላም በዲፕሎማሲያዊ ድል አሸንፋ የመነታረኪያ መዝገቧን ዘግታለች። ህዳሴ የመቻል የመተባበር የአብሮነት ምስያም ብቻ ሳይሆን የፍትህ የማሸነፍ ድንቅ ሐውልት ሆኖ በክብር ተስሏል። አሁን ሌላ ገጽ፣ ሌላ ታሪክ። በሁለቱ ውሃዎች ታሪክ ውስጥ ኢትዮጵያን ሲያጋጥማት የነበረው ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊ ጉዳዮችን በሙሉ በህዳሴ በኩል ቀልብሰን ወጥተን አሁን ደግሞ ፊታችን ወደ ቀይ ባህር አዙረናል። ከእንግዲህ በኋላ ኢትዮጵያን ኤክስትራክት እያደረጉ ኢትዮጵያን በእንትን ሰፈር እያባሉ መኖር አይቻልም። እንደዛ አይቻልም። ኢትዮጵያን አክብሮ የኢትዮጵያን ጉርብትና ወዶ ከኢትዮጵያ የሚደረግ ጥቅም ማንኛውም ነገር ካለ በደስታ ኢትዮጵያ የማይናወጥ ብሔራዊ ጥቅም አላት። ዓለም ዛሬ ይስማ። የቀይ ባህር አክሰስ ሰላማዊ በሆነ መንገድ ኢትዮጵያ ያስፈልጋል።